ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀምርም። የጉራጌ ኒውስ ኔትወርክ አዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክቶክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እርሶም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። ቀዳሚውን ምርጫውን ትታችሁ ለአረፋ በዓል አትሄዱም በሚል በተጓዦች ላይ ክልከላ መደረጉ ተገለጸ። የምርጫ ካርድ የያዘ ሕዝብ በዚህ ወቅት መሄድ አይችልም በሚል ሰበብ የአረፋ በዓል ተጓዦች ላይ ከፍተኛ እንግልትና ማዋከብ እየደረሰባቸው መሆኑ የበዓል ተጓዦች ቅሬታ አቅርበዋል። በአዲስ አበባ ዙሪያ በሸገር ከተማ በተለይም በአሸዋ ሜዳ፣ በመልካ ኖኖ፣ ቢሮ ጠቼ ገብርኤልና በሌሎች አካባቢዎች የሚገኙ ነዋሪዎች ምርጫውን ትታችሁ ወደ ሀገር ቤት መግባት አትችሉም በሚል በየአካባቢው በሚንቀሳቀሱ የጸጥታ አባላት ከፍተኛ ክልከላና እንግልት እየደረሰባቸው መሆኑ መንገደኞች ለጄኔን አስረድተዋል። የሸገር ከተማ የጸጥታ አባላት በተለይም ሚኒሻዎች ተጓዦቹ ምንም አይነት እንቅስቃሴ እንዳያደርጉ ያገዱ ሲሆን መኪኖች ወደ አካባቢው ገብተው እንዳይጭኑና የውስጥ ለውስጥ የትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች ጭምር ስራቸውን እንዳይሰሩ መከልከላቸው ተገልጿል። ዜጎች በዓሉን ለማክበር ከያሉበት ጉዞ ለመጀመር ከቤታቸው ሲወጡ የጸጥታ አባላት አስቆም መታወቂያቸውን በመቀማት ጭምር ጉዟቸውን እያስተጓጉሉና ከፍተኛ ድብደባና የወከባ ሰለባ ሆነው ወደ መጡበት እንዲመለሱ ተደርገዋል። በእነዚህ አካባቢ አንዳንድ የመንግስት ኃላፊዎች ነዋሪዎችን ሰብስበው የምርጫ ካርድ ወስዶ አረፋ ወደ ገጠር የምትሄዱ ሰዎች እዚህ መኖሪያ ቤት አለኝ ብላችሁ እንዳትመለሱ በሚል ማስፈራሪያና ዛቻ እንደደረሰባቸው ተጓዦች ገልጸዋል። ይህም በተጓዦቹ ላይ ከፍተኛ ጭንቀትና ፍርሃትን መፍጠሩም ተነግሯል። ዜጎች በኃይል በማስገደድ ወደ ቀያቸው ሄደው ከቤተሰቦቻቸው ጋር በዓሉን እንዳያሳልፉ የጉዞ ክልከላ ማድረግ የዜጎችን መሰረታዊ ሰብአዊና ህገ መንግስታዊ መብት በጽኑ የሚጋፋ ተግባር መሆኑን ተገልጿል። ጉዞ ግድ የሆነባቸውና በጊዜ ወደ ቤተሰቦቻቸው ጋር ለመድረስ የቸኮሉ ተጓዦች ከአካባቢው ለመውጣት ለሚኒሻ አባላት እስከ 5000 ብር ግቦ የማለፊያ ከፍለው ማለፋቸውን ለሚዲያችን አስረድተዋል። ለምርጫው መሳካት ተብሎ በአካባቢው አመራሮች ብዙ ህጋዊ ያልሆኑ ድርጊቶች ሲከናወኑ የቆዩበት ሸገር ከተማ ዜጎች ከአንድ ጊዜ በላይ የምርጫ ካርድ እንዲወስዱና ከሌላ ቦታ የምርጫ ካርድ ወስደው በድጋሚ እዚሁ አካባቢ እንዲወስኑ የተደረገበት ሂደት ስለነበረ ምናልባትም ከፍተኛ ቁጥር ያለው ህዝብ ለበዓሉ መጓዙን እቅዳቸው ለመተግበር የሚያስችል ስላልመሰላቸው ሊሆን እንደሚችል ዜጎች ስጋታቸውን ጨምሮ አጋርተዋል። ለበዓሉ ተጓዦች የኦሮሚያ ክልላዊ መንግስት የትራንስፖርት ሂደቱ በመቆጣጠር ረገድ መልካም የሚባል ስራ እየሰራ መሆኑ ተጓዦች ለሚዲያችን በመንገዳቸውን የተመለከቱትን አጋርተዋል። የአዲስ አበባ መናኸሪያ መስሪያ ቤቶች ለአረፋ በዓል ተጓዦች የትራንስፖርት ባሶችን በተመጣጣኝ ዋጋ ታሪፍ በማመቻቸትና የትራፊክ ፍሰቱን ምቹ ለማድረግ እያከናወኑት ያለው ተግባር ጥሩ ቢሆን ከሳምንት በፊት በአዲስ አበባ ከተማ በተለያዩ ቦታዎች ለበዓሉ ተጓዦች የተዘጋጁ ባሶች እንዳሉ ቢገለጽም በተግባር ግን መናኸሪያ አካባቢ የተወሰኑ መሻሻሎች ቢኖሩም ከፍተኛ ቁጥር ያለው ተጓዥ እየተጉላላ መሆኑን ተነግሯል። በመሆኑም በተለይም በሸገር ከተማ በበዓሉ ተጓዦች ላይ እየተደረገ ያለውን እንግልትና ክልከላ የሚመለከተው አካል አፋጣኝ መፍትሄ እንዲሰጥም ዜጎች ጠይቀዋል። በዓሉን ያለምንም የጸጥታ ስጋት በሰላም እንዲጠናቀቅ ዝግጅት መደረጉን ተገለጸ። የአረፋ በዓል ያለምንም የጸጥታ ስጋት በሰላም እንዲጠናቀቅ አስተማማኝ የሰው ኃይል ስምሪትና ሰፊ የደህንነት ዝግጅት መጠናቀቁ የጉራጌ ዞን ሰላምና ጸጥታ መምሪያ አስታውቋል። የአረፋ በዓል የእስልምና እምነት ተከታዮች እርስ በርስ የሚተሳሰቡበት፣ የተቸገሩትን ወገኖች የሚረዱበትና ማህበረሰቡ በአንድነት ፍቅርን፣ ሰላምና መከባበርን የሚያሳይበት ታላቅ ሃይማኖታዊና ማህበራዊ ሴት ነው። የህብረተሰቡን ሰላምና ደህንነት በአስተማማኝ ሁኔታ ማስጠበቅ ዋነኛ ተግባሩ ያደረገው የጸጥታ መዋቅሩ በዓሉን ፍጹም ሰላማዊ በሆነ መንገድ እንዲከበር ልዩ ትኩረት በመስጠት ሰፊ ዝግጅት ማድረጉን ገልጿል። በዓሉ በሚከበርባቸው የመስገጃ ቦታዎችና ክፍት አደባባዮች ላይ በቂ የሰው ኃይልና የሎጂስቲክስ ስምሪት መደረጉንም ተነግሯል። ሰላም በጋራ ጥረትና በትብብር የሚረጋገጥ የጋራ እሴት በመሆኑ በዓሉ ሃይማኖታዊና ባህላዊ ይዘቱን ሳይለቅ ፍጹም ሰላማዊና ድምቀት ያለው ሆኖ እንዲያልፍ ህብረተሰቡ የበኩሉን ከፍተኛ ድጋፍ እንዲያደርግ ጥሪ ቀርቧል። በዚህ መሰረት ህብረተሰቡ ንቁ የሰላም ባለቤት በመሆን በአካባቢው አጠራጣሪ ነገሮችን፣ ጸጉረ ልውጥ አዲስ ሰዎችን ወይም የሰላም መደፍረስ ምልክቶችን ሲመለከት በአቅራቢያው ለሚገኙ የጸጥታ አካላት በአስቸኳይ በመጠቆም ዜጋዊ ኃላፊነት እንዲወጣም ተጠይቋል። የህግ የበላይነት ከማክበር አኳያ በበዓሉ ስነ ስርዓት ላይ ትርምስ የሚፈጥሩ ጸብ የሚጭሩ ወይም የህዝብን ሰላም የሚያናጉ አጋጣሚዎችን ከመፍጠር መቆጠብና መሰል ድርጊቶችን ሲያጋጥሙ ለህግ አስከባሪዎች ጥቆማ መስጠት
እንደሚያስፈልግም ተመላክቷል። ማህበረሰቡ እንደተለመደው ከጸጥታ ኃይሉ ጎን በጽናት በመቆም አስፈላጊውን ትብብር በማድረግ የሰላም ዋና ባለቤት እንዲሆን የጉራጌ ዞን ሰላምና ጸጥታ መምሪያ ጥሪውን አስተላልፏል። በሌላ ዜና የቡታጀራ ከተማ ሰላምና ጸጥታ ጽሕፈት ቤት ከፖሊስ ጽሕፈት ቤት ጋር በመተባበር በሚያከናውኗቸው ስራዎች ያረፋ በዓል በሰላምና በድምቀት እንዲከበር ሙሉ ዝግጅት ማድረጉን ገልጿል። በዓሉን አስመልክቶ በሚኖር የገበያ ስርቆት፣ የትራፊክ መጨናነቅ አደጋና ወንጀል እንዳይከሰት በልዩ ትኩረት እየተሰራ እንደሆነም ተመላክቷል። ኢትዮ ቴሌኮም በኢትዮጵያ የሰነደ መዋለ ንዋይ ገበያ ላይ በይፋ ተመዘገበ። ኢትዮ ቴሌኮም በይፋ በአክሲዮን ማህበርነት መመዝገቡን ተከትሎ የአክሲዮን ባለቤቶች በስቶክ ማርኬት ላይ መሸጥና መግዛት እንደሚችሉ ተገልጿል። የቴሌኮሙ ዋና ስራ አስፈጻሚ ፍሬህይወት ታምሩ በርከት ያሉ ባለ አክሲዮኖች ያላሟላቸው መረጃዎች ስለነበሩ እነዚህ መረጃዎችን የመመርመር እና የማሟላት ስራ ጊዜ ተወስዶ ሲሰራ ነበር ብለዋል። አክሲዮኑም በኢትዮ ቴሌኮም በኩል የመደልደልና የማጽደቅ ስራ ተሰርቷል። በቀጣይም የተደለደለው አክሲዮን በካፒታል ገበያ ባለስልጣን መጽደቅ ነበረበት፣ አጽድቀናል ሲሉ አብራርተዋል። ኢትዮ ቴሌኮም አክሲዮኖች በካፒታል ገበያ ባለስልጣን ሊስት መደረጉን ተከትሎ ባለአክሲዮኖች አክሲዮኖቻቸውን እንዲሸጡ፣ እንዲያዘዋውሩ፣ በአጠቃላይ እንዲያስተዳድሩ ያስችላቸዋል። አጠቃላይ አክሲዮኖች ከገዙ 47377 ኢትዮጵያውያን ኢንቨስተሮች ውስጥ 45000 ባለአክሲዮኖች መሟላት ያለበትን መረጃ በማሟላት ኢትዮ ቴሌኮም የተረጋገጠ ባለድርሻ በመሆን በኢትዮጵያ የሰነደ መዋለ ንዋይ ገበያ ውስጥ መገበያየት የሚያስችላቸውን ቀጣይ ሂደት መቀላቀል ችሏል። አክሲዮን ከገዙ ኢንቨስተሮች ውስጥ 96 በመቶ የሚሆኑ ባለ አክሲዮኖች የተረጋገጠ ባለድርሻ የሆኑ ሲሆን የቀሩት 3.4 በመቶ የሚሆኑት ደግሞ የብሔራዊ መታወቂያ ወይም ፋይዳ ማቅረብ ባለመቻላቸው ወደ ቀጣይ ሂደት ሳይሸጋገሩ ቀርተዋል። 3.4 በመቶ የሚሆኑት ባለ አክሲዮኖች በቁጥር 1646 ሲሆኑ ብሔራዊ መታወቂያ ቁጥር ካቀረቡ በቀጣይ ባለድርሻ የሚሆኑ ይሆናል ተብሏል። አክሲዮን ከገዙት ውስጥ 248 የሚሆኑት ባለ አክሲዮኖች ኢትዮጵያዊ ባለመሆናቸው ተቀባይነት አላገኙም፣ ገንዘባቸውም ተመላሽ ይደረጋል ተብሏል። ለሰባተኛው ጠቅላላ ምርጫ ተመዝግበው ከነበሩት ፓርቲዎች ውስጥ 6ቱ ከውድድር ውጪ መሆናቸው ተረጋገጠ። ለመጪው ሰባተኛ ጠቅላላ ሀገራዊ ምርጫ የእጩዎችን ምዝገባ አከናወንና የምርጫ ምልክቶቻቸውን መርጠው ከነበሩት 48 የፖለቲካ ፓርቲዎች መካከል 6ቱ በተለያዩ ምክንያቶች ከፉክክሩ ውጪ መደረጋቸውን ከኢትዮጵያ ብሔራዊ ምርጫ ቦርድ የተገኘ መረጃ አረጋግጧል። ቦርዱ የድምጽ መስጫ ወረቀቶችን በውጭ አገር አሳትሞ ማጠናቀቁን ተከትሎ ዘንድሮ የምርጫ ውድድሩ የሚካሄደው በተቀሩት 42 የፖለቲካ ፓርቲዎች መካከል ብቻ እንደሚሆን ታውቋል። ከምርጫ ውድድር ውጪ ከሆኑት ፓርቲዎች መካከል 3ቱ መሰረታቸው በትግራይ ክልል ያደረጉ ሲሆኑ እነርሱም በትግራይ ክልል ምርጫ ባለመካሄዱ ምክንያት ከውድድር የወጡት ዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ፣ ትንሳኤ ሰባ እንደርታና ትንሳኤ ስርዓት ቃንጪ ሀቄ ፓርቲዎች ናቸው። የተቀሩት 3 ፓርቲዎች ደግሞ በአመራሮች የውስጥ ክፍፍልና በፍርድ ቤት ክርክር ሳቢያ እጩዎቹ የተሰረዙበት የኢትዮጵያ ሶሻል ዲሞክራሲያዊ ፓርቲ ወይም ኢሶዴፓ በበጀት ኦዲት ሪፖርት መዘግየት ምክንያት ምዝገባውን ሳያሳካ የቀረው የሲዳማ ፌዴራሊስት ፓርቲ እንዲሁም ምክንያቱ በውል አላውቀውም ባለው ሁኔታ ከምርጫው የተሰረዘውና ቦርዱን የሚወቅሰው የጋምቤላ ሕዝቦች ነጻነት ንቅናቄ ጋህኔን መሆናቸውን ታውቋል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። ከዚህ